ባቶጁም ወንድ ልጅን በፍጹም ማስለመድ የሌለብሽ ነገሮች። እኛ ሴቶች ፍቅር ሲይዘን የምናደርጋቸው ነገሮች በሙሉ ለፍቅር ስለሆነ ትክክል ነው ብለን እናስባለን። ሁሉን ነገር መስጠት፣ ሁሉን ነገር ማድረግ፣ አይ የምንለው ነገር አለመኖር፣ ብቻ ብዙ እናደርጋለን። ይገባኛል፣ ፍቅር ኃያል ነው። ግን ደግሞ የቱንም ያህል ብትወጁ እነዚህን ነገሮች አታስለምጂ። ለምን ካልሽ እንዲኮራብሽና ቀስ በቀስ ላንቺ ያለው ዋጋ እንዲወርድበት ስለሚያደርጉት ነው። ዛሬ ትንሽ ከበድ ያለ እውነት ነው የምነግራችሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ መጨረሻው ተከታተሉ። ሰላም እንዴት ናችሁልኝ? ናፊዳር ነኝ። ዛሬም እንደሰማችሁት ቆንጆ በሆነ አዲስ ቪዲዮ ተመልሰን ተገናኝተናል። አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። ስለ ፍቅር እናወራለን፣ እንመካከራለን። በተለይም ደግሞ በዚህ ቻናል ከወንዶች ጋር የሚኖረን የፍቅር ግንኙነትን እንዴት አድርገን ስኬታማ፣ ጤናማ ማድረግ እንችላለን የሚለውን እንወያያለን። የመጀመሪያው ነገር የቱንም ያህል ብትወጁ ወንድ ልጅን ማስለመድ የሌለብሽ፣ እንዲኮራብሽ፣ ችላ እንዲልሽ የሚያደርገው ነገር ምንድነው? ራስሽን መተውና ሁሉን ነገር ለሱ ለማስተካከል መሞከር ነው። ፍቅር ሲይዘን ብዙ ጊዜ ማለት ነው እኛ ሴቶች የምንሰራው የመጀመሪያው ስህተት ይህ ነው። ራሳችንን፣ ሁሉ ነገራችንን እንተዋለን። ቤተሰቦቻችን፣ ጓደኞቻችን፣ ፍላጎታችን፣ መሆን የምንፈልገው፣ መድረስ የምንፈልገው፣ ህልማችን፣ አላማችን፣ በቃ ምንም ነገር የለም። በቃ ከዜሮ ነው የምንነሳው ማለት ነው። ፍቅር ሲይዘን ሁሉን ነገር እርግፍ አድርገን ትተን ሁሉ ነገር ስለወደድ ነው ስላፈቀር ነው ሰው ማድረግ እንጀምራለን። ይሄ ግን በጣም ትልቅ ስህተት ነው። ይሄ የሚጎዳሽ በሁለት መልኩ ነው። የመጀመሪያው አንቺን ራስሽን ያሳጣሻል። ከሆነ ጊዜ በኋላ እንዴ ምን እያደረግኩ ነው? ለምንድን ነው ይሄን የማደርገው ማለት ትጀምሪያለሽ። ምክንያቱም ውስጥሽ የሚፈልገው ነገር አለ፣ መሆን የምትፈልጊው ነገር አለ፣ የራስሽ ስሜት አለ። እነዛን ሁሉ ስሜቶች እየገደልሽ፣ እነዛን ሁሉ ፍላጎቶችሽን እየገደልሽ እሱን ለማስደሰት በቃ የሱን ነገር የሱ ህይወት በቃ ብቻ አንቺ ውስጥ አስገብተሽ ለዛ ዋጋ ምትሰጪ፣ ለዛ ምትሮጪ ሆነሽ ራስሽን ስለምታገኙ ከራስሽ ጋር ትጣያለሽ፣ ራስሽን ታጫለሽ። እንዴ ቆይ ምን እያደረግኩ ነው? ማነኝ እኔ? ምንድን ነው የምፈልገው? የሚሉ ጥያቄዎች ይመጡብሻልና ከራስሽ ጋር ሙግት ውስጥ፣ ጸብ ውስጥ ትገቢያለሽ። ሁለተኛ ደግሞ በጣም በሚገርምና በማትጠብቁት መልኩ እሱን ነው የሚያሳጣሽ። እንደዚህ ማድረግሽ እሱን ያሳጣሻል። እንዴት ካልሽ ማንኛውም ሰው ቀላል ነገርን አይወድም፣ ወይም ደግሞ በቀላሉ የሚገኝ ነገርን አይወድም አይደለ? ይሄ ማለት እንዴት መሰላችሁ? አንቺ ብዙ ነገሮችን ለሱ ስታረጊ፣ ብዙ ነገሮችን ለሱ ስትሞክሪ፣ ለሱ ስትለፊ፣ ስትጥሪ የሆነ ቢወድሽ ቢንከባከብሽ ነው አይደለ የምትጠብቂው መሆንም የነበረበት። እውነታው ግን እንደዛ አይደለም። ሰዎች ለራሳቸው ቫልዩ የሌላቸው፣ ለራሳቸው የማይቆሙ፣ ራሳቸውን እንዴት ነው የማያስቀድሙ ሰዎችን ሲያዩ ቀላል እንደሆኑ ያስባሉና በቀላሉ የሚያገኟቸው ሰዎች እንደሆኑ ስለሚያስቡ ዳት ማች ኬር አያረጉላቸውም፣ አይንከባከቧቸውም፣ የተለየ ፍቅርም አያሳዩቸውም። ወንድ ልጅ ጋርም ሲመጣ እንደዛ ነው። አንቺ ስለሱ ብቻ የምትጨነቂ ከሆነ ይህንን ይለምደውና ለአንቺ በተለየ ሁኔታ ምንም ማድረግ እንደማይጠበቅበት ያስባል። ምክንያቱም ምንም ሳያደርግልሽ አንቺ በጣም ብዙ እጥፍ ነገሮችን እያደረግሽ ነው። ራስሽን እስከ መተው ደርሰሻል ማለት ነው። ስለዚህ በቃ ሁሉን ነገር ስለሱ ብቻ አታድርጊ። ይሄን አታስለምጂው። እንዳልኩት በሁለት መንገድ ጎዳሻል። የመጀመሪያው ራስሽን ታጫለሽ፣ ሁለተኛ ደግሞ ከጊዜ ብዛት እሱንም ታጫዋለሽ። ለአንቺ ምንም የሚያደርገው ነገር የለም፣ የሚሞክረው ነገር የለም። አንቺ ብቻ የምታደርጊለት አይነት ሰው ይሆናል። ዋን ሳይድ ሪሌሽንሽፕ ይሆናል፣ በአንድ ወገን ማለት ነው። ያ ደግሞ አይቆይም ማለት ነው። ስለዚህ እሱንም ራስሽንም እንዳታጪ፣ ሁሉን ነገር ስለሱ ብቻ አታድርጊ። ሁለተኛ ከመጠን ያለፈ ሀሳብ ወይም ደግሞ ኦቨርቲንኪንግ የምንለውና መቆጣጠር ከመጠን በላይ ማለት ነው። እነዚህ ነገሮች በጣም ሲበዙ ምን ያሳጣል መሰለሽ? ያንቺን ቫሉ ያወርዳል፣ ያንቺን ቫሉ ያሳጣሻል። እውነት ለመናገር የት ነበርክ? ለምን እንደዚህ ያደረክ? ለምን እንደዚህ ሆንክ? ከማን ጋር ነበር? ምንድን ያለች ምናምን የሚሉ ነገሮችን ስትናገሪ፣ ስትጠይቂ ሲበዛ ማለት ነው፣ ከልኩ ሲያልፍ እምነትን ያሳጣል። የመጀመሪያው ማለት ነው። የማታምኚው ሰው ጋር፣ የማያምንሽ ሰው ጋር መቆየት አንቺ ራስሽ ትፈልጊያለሽ። በእያንዳንዱ ነገር የሚጠረጥርሽ፣ ለምን እንደዚህ ያደረግሽ? ይሄ የሆነ እንደዚህ ነው፣ ማስረጃ እያቀረብሽ፣ ለዚህ እኮ ነው እንደዚህ ሲለኝ እንደዚህ ብዬ መለስኩለት፣ ይኸው ካላመንከኝ እያልሽ ምን ያህል መጓዝ ትችያለሽ? አለመታመን ስሜቱ በጣም ከባድ ነው። እንዳላመንሽው ፊል እንዲያረግ ታደርጊዋለሽ። ሁለተኛው ነገር ደግሞ ምንድነው? አንቺ ራስሽ አስፈላጊነትሽን ጥያቄ ምልክት ውስጥ ትከቻለሽ። ማለት በዚህ ልክ ሰውን ሄደሽ ከመጠን በላይ የምትቆጣጠሪው አንቺ ጋር እንዲቆይ የሚያደርግ ነገር የለም ወይ? ያንን ዳውት ታረጊያለሽ ማለት ነው።
አንቺ ቫልዩ እንዳለሽ፣ አንቺ የምትወደጂ ሴት እንደሆንሽ፣ የምትፈቀሪ ሴት እንደሆንሽ፣ የምታምኚ የምትተማመኚ ሴት ከሆንሽ በዛ ልክ ሄደሽ ለምን እንደዚህ ይሁን አላ ፍርሃት ውስጥ ገብተሽ ድንጋጤ ውስጥ ገብተሽ ምን አድርጎ ይሆን ውስጥ ገብተሽ ማለት ነው ሰው አስፈላጊነትሽን ጥያቄ ምልክት ውስጥ የሚከት ነገር ነው። ከመጠን ያለፈ ቁጥጥር፣ ከመጠን ያለፈ ይሄን አድርጎ ሊሆን ይችላል፣ ይሄን ሄዶ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ እነዚህ ነገሮች ፕሮሰስ ማድረግ ማለት ነው። ስለዚህ አስፈላጊነትሽን የምትፈለጊ የምትወደጂ በራስሽ የምትተማመኝ ሴት እንደሆንሽ የምታምኚ ከሆነ የቱንም ያህል ብትወጂው የቱንም ያህል ብታፈቅሪው ከመጠን ያለፈ ቁጥጥር ውስጥ አትግቢ። አንዳንድ ሴቶች አሁን ይሄንን እኔ እኮ ስለምወደው ነው፣ እኔ እኮ ስለማፈቅረው ነው ይላሉ። ግን መውደድ ማፍቀር መገለጫው ይህ አይደለም፣ አለማመን ነው። ሁለተኛ ደግሞ ያንቺንም የምትወደጂ ሴት መሆንሽን ጥያቄ ምልክት ውስጥ የሚከት ተግባር ነውና ይህንም አታድርጊ። ሶስተኛ ሁል ጊዜ ነገን ብቻ ማሰብ፣ የግንኙነቱን ወይ የፍቅር ግንኙነቱን ማለት ነው መጨረሻ ማሰብ። በዚህ ጊዜ ተጋብተን እንደዚህ ልጆች ወልደን በቃ እኛ ሴቶች እንቸኩላለን፣ እንፈልጋለን። በቃ ትዳር በጣም ስለምንወድ በቃ ተሰብስበን ቁጭ ብለን ላይፋችንን አስተካክለን መኖር ስለምንመኝ ስለምንጓጓ፣ ቤተሰብ መመስረት ስለሚያጓጓል በቃ ማለት ፕሮሰስ አለው። ሁሉ ነገር ፕሮሰስ አለው አይደለ? ትተዋወቃላችሁ፣ ታወራላችሁ፣ ከዛ ወደ ትዳር የሚያድግበት ፕሮሰስ አለው። በብዙ ነገሮች እያደጋችሁ ስትመጡ ማለት ነው ሳይኮሎጂካሊም ፋይናንሻሊም እያደጋችሁ ሁኔታዎችም ሲመቻችሁ ነው ወደ ትዳር የሚገባው አይደለ? ሀሳቡም የሚጀምረው። ግን አሁን ገና ኤርሊ ስቴጅ ላይ የግንኙነቱ ኤርሊ ስቴጅ ላይ በቃ እንደዚህ ሆነን እንደዚህ ተጋብተን እንደዚህ ልጆች ወልደን በቃ ወሬሽ ሁሉ እንደዚህ አይነት ነገሮች ሲሆኑ በቃ እሱ ጋር በጣም ፍርሃት ይፈጠራል። ወንዶች ታውቃላችሁ በጣም ለትዳር ያላቸው ነገር በጣም ፈሪ ናቸው፣ ይፈራሉ። የሚያዩትም የሚሰሙትም ፋይናንሻሉም ነገር በተለይ አሁን ባለበት ሰዓት እንዲፈሩ ያደርጋቸዋል። ሶ መጀመሪያ ላይ በቃ ፈጥነሽ ወደ ትዳር አይነት ወሬዎችን ጥሩ ነው ማሰብሽ፣ ማውራትሽ መልካም ነው። ግን እነዚህ ነገሮች ሲደጋገሙ እሱ ውስጥ ፍርሃት ይፈጥራል። በቃ ነገ ካልተጋባን ብትለኝስ እንዴት ነው ማድረገው፣ እንዴት ነው መሆነው አይነት ጭንቀት ውስጥ ይገባልና እነዚህ ነገሮች ደግሞ እየረበሹት ከአንቺ እንዲርቅም ሊያደርጉት ይችላሉ። ሁለተኛው ነገር ግን አሁን ላይ ያለሽን ደስታ እንዳታጠብጥሚው ያደርግሻል። በቃ ዛሬን መኖር፣ ዛሬን ኢንጆይ ማድረግ። ሁሉም ቀን አዲስ ነው አይደለ? በህይወታችን ሁሉንም የምናገኛቸው ቀኖች የምናገኛቸው እድሎች በሙሉ አዳዲስ ናቸው። ነገን በማሰብ የነገን ደስታ በመናፈቅ ዛሬን አለመኖር ይመጣል። በቃ ስለ ነገ በማውራት ስለ ነገ በማሰብ ስለ ነገ በማቀድ ብቻ ዛሬ ላይ ያለሽን ጊዜ ዛሬ ላይ የተሰጠሽን ጊዜ አለመጠቀም ይመጣል። ደስታውን አለማጣጣም ይፈጠራል፣ ያንን በመጓጓት ማለት ነው። ስለዚህ ዛሬ ላይ ባለሽበት ኢንጆይ አድርጊ። ዛሬ ጊዜያችሁን ጥሩ አድርጋችሁ አሳልፉ። ይናፍቃል እኮ በኋላ ላይ ፈጣሪ ፈቅዶ ወደ ትዳር ዓለም ደግሞ ስትገቡ እንደ ትውስታም ይሆናችሁ። ጸቦች ቢኖሩ እነዛን ጸቦች የምታልፉበት ያኔ እኮ እንደዚህ ጊዜ ያሳልፈናል፣ ያን ጊዜ እኮ እንደዚህ ተባብለናል የምትሏቸውን ትውስታዎች የምትፈጥሩበት ጊዜ ነውና ሁሉንም እንደየሰዓቱ እንደየጊዜው ማለፍ ያስፈልጋል። ስለዚህ ነገን ብቻ በማሰብ የዛሬ ደስታችሁን አታጥፊ፣ እሱም ደግሞ እንዲፈራ አታድርጊው። ይህም ሌላኛው እኛ ሴቶች ፍቅር ውስጥ ስንሆን የምንሰራው ግን የማይመስለን ስህተት፣ ጥፋት የማይመስለን ስህተት ነው ማለት ነው። አራተኛ ሁል ጊዜ ሁሉን ነገር እሺ ማለት። ፍቅር ውስጥ ነሽ ማለት ወደሽዋል ማለት በቃ እያንዳንዱ ነገር ላይ እሺ አዎ ነው እያልሽ ልክ እንደ አባት መቀበል አለብሽ ማለት አይደለም። መታዘዝ አለብሽ፣ ምንም ጥያቄ የለውም። የፍቅር ግንኙነት ላይ ያስፈልጋል እንደ ሮላችን እንደ ድርሻችን ማለት ነው። ግን ደግሞ የሆነ የአባትና የልጅ ሪሌሽንሽፕ መሆን የለበትም አይደለ? አሁን አባት ለልጁ የሚሆነውን ነገር ከልጁ የተሻለ ስለሆነ አይደለ? አባት ከልጁ የተሻለ ስለሆነ የሚሆነውን ነገር አስቀድሞ ስለሚያውቅ ጥሩና መጥፎንም ስለሚለይ በዚህ ሂድ ይህን አድርግ ሲል ልጅ እሺ ነው ማለት ያለበት። እንግዲህ እድሜው ደርሶ ማስተዋል ላይ ደርሶ ለአባቱ አስረድቶ መነጋገር እስከሚችልበት ጊዜ ድረስ እሺ እያለ ነው መምጣት ያለበት። ጥሩ ልጅ የሚባለው እንደዛ ነው አይደለ? ቤተሰቦቹን የሚያከብር ቤተሰቦቹን የሚታዘዝ ልጅ። አሁን ግን የፍቅር ግንኙነት ላይ ያለው ሪሌሽንሽፕ እንደዛ አይደለም። ሁለታችሁም ትልልቅ ሰዎች ናችሁ። ስለዚህ የሚኖረው ሪሌሽንሽፕ ምንድነው? የአባትና የልጅ የመታዘዝና የማዘዝ ሳይሆን የመነጋገር፣ የማውራት፣ የመግባባት አይነት ሪሌሽንሽፕ ነው መሆን ያለበት። አንቺ ግን ስለወደድሽው ስላፈቀርሽው እምቢ ማለት መብት የሌለሽ፣ እምቢ ማለት አትወደኝም ብሎ እንዲያስብ የሚያደርግ ይመስልሻል። እና ብዙዎቻችን ሴቶች የምንሰራው ስህተት ነው ሁሉም ነገር እሺ ማለት። እንደዛ አይሆንም። ውስጣችን ከሆነ ጊዜ በኋላ አይችልም፣ በቃ ሁሉም ነገር እሺ ብሎ ተቀብሎ ምናምን መኖር አይችልም። የሆነ ጊዜ ላይ በቃኝ ሲለን
እንደፈራ ነው ይሆናል ማለት ነው። ላለማጣት ብለሽ ነው እሱን ላንቺ ያለው አመለካከት እንዳይቀየር ብለሽ ነው። ግን በኋላ ላይ ሲያቅትሽና ነገሮች ሲፈነዱ የሚፈጠረው ያው ነው የፈራሽው ነገር፣ እሱን ማጣት መለያየት ማለት ነው። ስለዚህ በጊዜ ይህንን አታስለምጁ። እንደ አባትና እንደ ልጅ አይሁን ሪሌሽንሺፓችሁ፣ ማዘዝና መታዘዝ አይሁን። ሀሳቦችን ማውራት፣ መነጋገር፣ መደማመጥ ያለበትን የፍቅር ግንኙነት ለመፍጠር ሞክሪ። የዛሬው ቪዲዮ ይህንን ይመስል ነበረ። ወንድ ልጅን በፍጹም ማስለመድ የሌለብሽ የቱንም ያህል ብትወጁ የቱንም ያህል ብታፈቅሪው አውቃለሁ ፍቅር ከባድ ነው፣ ግን እነዚህ ነገሮች ሰምተሽ ደግሞ ይሄ አይሆንም ብለሽ ራስሽን እንድትገዢ የሚያደርግ ቪዲዮ ነው። እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ቪዲዮን ወዳችሁታል ማለት ነው። ላይክ አድርጋችሁ አሳውቁኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ አድርጋችሁ ይህን ቆንጆ ውብ ቤተሰብ ካልተቀላቀላችሁ ምን ትጠብቃላችሁ? አሁኑኑ ሰብስክራይብ አድርጉ። የሚለቀቁ ቪዲዮዎች ወዲያውኑ በፍጥነት እንዲደርሳችሁ ደግሞ የደወል ምልክቷን መጫን አትርሱ። ሁላችሁንም ውድድ አድርጋችኋለሁ። ቻው